የአንዳንዶች ስኬት በአንድ ጀንበር የመጣ ይመስላል። ነገር ግን ከትልቁ መድረክ ጀርባ፣ ከብርሃኑና ከጭብጨባው በስተጀርባ እልህ አስጨራሽ ትግል፣ ብቸኝነትና ያልተበረዘ ህልም አለ። ዛሬ ስሙ ሲነሳ ጎርናናው ድምፅና መለሸጋው የሚሉት ቅጽል ስሞች ቀድመው ይነሳሉ። እርሱ ግን እዚህ ለመድረስ ከአርሲ ነገሌ እስከ አዲስ አበባ የኪነ ጥበብ ፍቅር ሰንቆ የተጓዘ፣ ከቤተሰብ ናፍቆት ጋር እየታገለ የቲያትር ህልሙን የኖረ ብርቱ ሰው ነው። ድንቁ አርቲስት ካሌብ ዋለልኝ የህይወት ውጣ ውረዱንና ስኬቱን በራሱ አንደበት እንዲህ ይናገራል። ጤና ይስጥልኝ። ካሌብ ዋለልኝ እባላለሁ። የኪነ ጥበብ ባለሙያ ነኝ። የውጭ ሀገር ኤክስፒሪየንሶች አሉኝ። ለመጀመሪያ ጊዜ የሄድኩት ጁባ ነው፣ ደቡብ ሱዳን ማለት ነው። እሷ እንደተመሰረተች አንድ የሙዚቃ ግሩፕ እየመራሁ ነው የሄድኩት። የሚገርም ኤክስፒሪየንስ ነበርና ከሙዚቀኞች ጋር የመስራት እድል ያገኘው። ሁለተኛ የዱባይና አቡዳቢ ነበር የሄድኩት። እሱም ያለ ሰው የሚባለውን ፊልም ስንሰራ ካራክተሮች ወደዛ ይሄዱ ስለነበረ ፊልም ለመቅረጽ ነው የሄድኩት። ሶስተኛው ቻይና ነው። ቻይና ሃይኩ የምትባል ቦታ ነው የሄድነው። ከርም ፕሮቪንስ ነች ሃይኩ። ሜዲትራኒያን ባህርን ያማከለች ነው የሚባለው። በጣምር ቦታ ነች። እዛ የቱሪዝም እና በቱሪዝም ዙሪያ በዱር እንስሳት ዙሪያ ትልቅ ግንዛቤ ያገኘሁበት አጋጣሚ ነበር የተፈጠረው። እና በሁለተኛም እድል ያገኘሁት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የአምባሳደር ነኝ ብያለሁኝ። እዛ ቻይና ሀገር እንደዚሁ በፎረስት ላይ የሚደረግ ስልጠና ነበርና በዘርፉ እጅግ በጣም ትልቅ እውቀት ካላቸው እነ ዶክተር መክሩ የሚባሉ እነ ጥበበ የሚባሉ ከነሱ ጋር ነበረ ስልጠናውን የተሳተፍነው። ኢትዮጵያኖች ነግሰን የቆየንበት ከዓለም ያሉ ምሁራን የተሰበሰቡበት ነበርና ትልቅ ኤክስፒሪየንስ። እዛ ደግሞ ቤጂንግ ነበር ቤዛችን የነበረው። ከዛ የጎበኘናቸው ከተማዎች ነበሩ። ግሬት ሆልን ምናምን የማየት እድል ነበረኝ። እነዚህ እንትኖች ኤክስፒሪየንሶች አሉኝ። በቅርብ ደግሞ ወደ ጃፓን ሳልሄድ አልቀርም። አንድ ፕሮሰስ እንደዚህ የፊልም እና የቲያትር ጉብኝቶች አሉ፣ ፈረንሳይ፣ ጃፓን። እነዚህ ኤክስፒሪየንሶች አሉኝ። ሌላው በ2017 በቲያትር ዘርፍ አገር ይሸልማኛለች እና በዘርፉ የቲያትር ጥበብ የዘመን ተሸላሚ ሆኜ ካባ አልብሰውኛል። ሜዳሊያ ምንድነው ዋንጫ እና ሰርተፍኬት አግኝቻለሁኝና ይህ እውነት ለመናገር መታደል ነው ለኔ። በርካታ ባለሙያዎች የነገሱበት ሙያ ነው። በርካታ ያልተዳሰሱ ያልተደረሰባቸው ታላላቅ ባለሙያዎች አሉና እኔም ሰርተሃል ተብዬ ስሸለም ትልቅ ኃላፊነትና አደራ እንድትሰጠኝ እውነት ለመናገር እና እነዚህ ታሪኮች አሉኝ። በኢትዮጵያ ስምጥ ሸለቆ ውስጥ አብያታ፣ ሻላና ላንጋኖ ሐይቆች የተከበበችውና ከአዲስ አበባ 230 ኪሎ ሜትር ርቃ የምትገኘው አርሲ ነገሌ ለታዋቂው አርቲስት ካሌብ ዋለልኝ ልዩ ትርጉም አላት። ካሌብ ተወልዶ ያደገው በዚች በተፈጥሮ በታደለች ከተማ ውስጥ ሲሆን የልጅነት ፍቅሩና ትዝታው ሁሉ ከዚሁ ጋር የተቆራኘ ነው። ለቤተሰቡ 7ኛ ልጅ የሆነው ካሌብ የሕይወትን መጀመሪያ ፊደል የቆጠረው በቅዱስ ጊዮርጊስ ቤተ ክርስቲያን ከየኔታ ዘንድ ነበር። ዛሬ ለሚታወቅበት ጨዋነትና ስነ ምግባር መሰረቱ ያ የየኔታ ትምህርት እንደሆነ በኩራት ይናገራል። መደበኛ ትምህርቱን ደግሞ እዚያው አርሲ ነገሌ በሚገኙት 1ኛና 2ኛ ደረጃ ትምህርት ቤቶች ተከታትሏል። ይሁን እንጂ ካሌብ በትምህርት ቤት ቆይታው ሰላማዊ ተማሪ አልነበረም። ይልቁንም መምህር በሌለበት ሰዓት ከፊት ወጥተው ክፍሉን ከሚያውኩት ረባሽ ተማሪዎች አንዱ ነበር። አንድ ቀን ግን ይህ ረብሻው ሕይወቱን የሚቀይር አጋጣሚ ይዞለት መጣ። በ10ኛ ክፍል ተማሪነቱ መምህር የሌለበትን ሰዓት ጠብቆ እንደተለመደው ተማሪዎች ፊት ቆሞ ሲረብሽና ሲቀውጥ በድንገት ክፍሉ ጭጭ ይላል። ካሌብ ከጀርባው የሆነ ነገር መፈጠሩን ተረድቶ በፍርሃት ዞር ሲል
የትምህርት ቤቱ ርዕሰ መምህር ደጃፍ ላይ ቆመው ሲመለከቱት አገኘ። ምን እያደረክ ነው የሚል ጥያቄ ሲያቀርቡለት የደነገጠው ካሌብ በደመነፍስ ፊት ለፊቱ የነበረውን ደብተር አንስቶ እያስጠናኋቸው ነበር የሚል ምላሽ ሰጠ። ርዕሰ መምህሩም ሳይቆጡ በላስጠናን ብለው ተማሪ መሃል ተቀመጡ። ካሌብ የያዘውን ደብተር ሲገላልጥ በዕድል ሆኖ በውስጡ በርካታ የአዋቂዎች ጥቅስ ተጽፈው አገኘ። ከቅጣት ለማምለጥ ሲልም ጥቅሶችን እያነበበ ለተማሪዎቹ መተርጎምና ማብራራት ጀመረ። የካሌብ አተራረክና ገለጻ እጅግ ማራኪ ከመሆኑ የተነሳ ተማሪዎቹንና ርዕሰ መምህሩን በመሰጡ ሁሉም ማዳመጥ ጀመሩ። ጥቅሶቹን አብራርቶ ሲጨርስ ተማሪዎቹ በደስታ ሲያጨበጭቡለት፣ ርዕሰ መምህሩ ግን በዝምታ ከክፍሉ ወጡ። ካሌብ ከቅጣት ማምለጡን አስቦ ቢደሰትም ወዲያውኑ ወደ ቢሮ ተጠራ። ነገር ግን በቢሮ ውስጥ የጠበቀው ቅጣት ሳይሆን ታላቅ ዜና ነበር። ርዕሰ መምህሩ የካሌብን የመናገርና የማሳመን ችሎታ አይተው ትምህርት ቤቱ አዲስ ለሚጀምረው ሚኒ ሚዲያ በኃላፊነት እንዲመራውና ተማሪዎችን እንዲያደራጅ ጋበዙት። ካሌብ ከዚህ በፊት ስለ ሚኒ ሚዲያ አስቦ ባያውቅም ያቺ የድንገት አጋጣሚ በ11ኛ ክፍል ተማሪዎች ስር ተቀስቅሶ ለነበረው የቲያትር ጥበብ ፍቅሩ ትልቅ በር ከፈተችለት። ያ የክፍል ውስጥ ረብሻ ዛሬ ለምናውቀው የጥበብ ሰው ካሌብ ዋለልኝ የመጀመሪያው የመድረክ ፈተናና ስኬት ሆነች። ተማሪ ያጨበጨበልኝ። እሳቸው ብድግ አሉ፣ ተነስተው ወጡ። አላጨበጨቡ፣ ምንም አላሉ። ልክ ሲወጡ በቃ ከቅጣት የዳንኩ ያህል ተሰማኝና በጣም ደስ አለኝ። ቦታ የተቀመጥኩኝ። ትንሽ ተቆይቶ ካሌብ ትፈለጋለህ ተባልኩኝ። አልቀረልኝ ቅጣቱ ብዬ ርዕሰ መምህሩ ጋር ሲሄድ ግባ ግባ ግባ። የሚገርመው ነገር ሚኒ ሚዲያ ለማቋቋም ማቴሪያሎቹ ተገዝተው ይሄ ስፒከሩ ምኑ ይሄ ማይክ የሚመስል ነገር የለም አሎ አሎ የሚባልበት የሱ አይነት ነገር ነው። የሚኒ ሚዲያ መሳሪያዎች ናቸው ብቻ ተገዝተው ተማሪዎች ፍላጎት ያላቸውን ለማሰባሰብ ፕሮግራም ላይ ነበርን። እንደዚህ የምትወድ ከሆነ ለምንድነው አንተና ጓደኞችን ሰብስበህ ማትጀምረው አሉኝ። እውነት ለመናገር አስቤ አላቅም፣ ኤክስፒሪየንስም የለኝም። ግን እሺ አልኩኝ። እኔ ቲያትር መጀመሪያ ያየሁት እንግዲህ በዛ ጊዜ ከኛ ቀድሞ 11ኛ ክፍሎች የሰሩትን ድራማ ነው። መድረክ ላይ የሰሩትን ድራማ ነው ያየሁት በድራማ ደረጃ። ነገር ግን ከአዲስ አበባ እንትኖች ይመጣሉ፣ ቲያትሮች ይመጣሉ። ቲያትሮች ሲመጡ መጣ ተብሎ ምናምን ሲወራ ሰማለሁ፣ ምናምን ደስ ይለኛል። በኋላ ላይ ፎከስ ማድረግ ጀመርኩ መሰለኝ። ሚኒ ሚዲያን እንትን አልኩኝ ምናምን። አንድ ጡት የሚባል ቲያትር የመላኩ አሻግሬ መጣ። እሱን አየሁ። ሚኒ ሚዲያ መስራት ጀመርን። እነ ሽመልስ አበራ ምናምን ቲያትር ይዘው መጡ። አየሁ እሱን እና እኛም የንጋት ጎህ የቲያትር ክበብ ብለን አቋቋምን። መስራት ጀመርን። የመጀመሪያ መድረክ ቲያትር ላይ የወጣሁት እኛ ትምህርት ቤት በረንዳው ሰፋ ይላል። ሰልፍ የምንሰለፈው ፊት ለፊት ነው። እዛ ጋር ነበር የመጀመሪያ መድረክ የነበረውና የዛለት አስተዋዋቂ ነበርኩ፣ ግጥም አንባቢ ነበርኩ፣ ተውን ነበረ እና ሁሉንም ተሳትፌ ነበር የተጫወትነው። ያቺ ጭብጨባ አረሳትም። እዛ መድረክ ላይ የተጨበጨበልኝ ጭብጨባ እርሾ ነበር ማለት ነው። በቃ የሆነ እችላለሁ ማለት ነው ብዬ ለራሴ ነገርኩኝ። እያየው ሲሄድ በቃ የኪነ ጥበብ ሙያን መረጥኩ። ተዋናይ መሆን ተመኘሁ። ከዛ እንደገና ባለሙያዎችን ሳይመስል የቲያትር ቡድን አቋቁመን ስንሰራ ምን ስንል ህይወቱን በጣም እየወደድኩት ከትምህርቴ ጋር ምንስል ምናምን ታላላቅ ወንድሞቼ ሲመጡ ፋሲካ ላይ መሰብሰብ ልምድ አለንና ይጠይቁኛል። ምን ለመሆን ትፈልጋለህ ምናምን እንባላለን። ያው ልጅ ታናናሾች እንደዛ እንባላለንና ተዋናይ መሆን ፈልጋለሁ ስባል የዛለት ትዝ ይለኛል። ወንድሞቼም ደነገጡ፣ እህቶቼም፣ እናቴም በጣም አዘነች። በቃ ሰካራም ልትሆንብኝ ምናምን በቃ ለፍቻ አሳድገኝ ሁላ ተባልኩኝ። ሙያው እንደዛ እንዳልሆነ የገባኝ እውነት ለመናገር ያኔ ነው። ሙያው እጅግ በጣም የሞራል ከፍታ ትልቅ ስብዕና ያላቸው ሰዎች የሚሰሩት ሙያ እንደሆነ የገባኝ እውነት ለመናገር ያኔ ነው። ነገር ግን ከባድ ኃላፊነት ይፈልጋል። የህዝብ የመሆን እድል አለው። የህዝብ ከተሆነ ዝናንም መቋቋም ያስፈልጋል። ሁሉም ለራሱ
ስለሚፈልግ በራሱ መስመር ውስጥ እንዲኬድለት ይፈልጋል። ለምሳሌ አብረው እንዲዝናኑ ይፈልጋል። አብረው እንዲጫወቱ ይፈልጋል። የራስን ዓላማ ትቶ እዛ ውስጥ ከተገባ ይጠፋል። እውነትም ይሄንን አይቻለሁ። ሙያ ውስጥ ከገባው በኋላ ብዙ ፖቴንሻል ያላቸው ጓደኞቼን አጥቻለሁ በዚህና ግን ለነማዬ ያዛኔ ቃል የገባሁት ሙያው ይሄ አይደለም ሆኜ አሳያችኋለሁ ብዬ ነበር ቃል የገባሁትና ቃሌን ለመኖር ጥረት ማድረግ ተጀመረ። ከዛ ልክ 12ኛ ክፍል ሆነን ቲያትርን ሰራና የኛ የነገሌ ልጆች በጣም መተው ያዩናል፣ ግን ከፍለው ማየት አይፈልጉም። እኛ ለምን እንደሆነ በማይገባኝ ነገር እስከዛሬ ባልተመለሰልኝ ነገርና የዘዋይ ልጆች መተው አሳዩ ቲያትር በጣም ተመልካች ነበራቸው። ከዛ በቃኛም ወተን መስራት አለብን ብለን ከነሱ ጋር አወራን። እሺ ተባብለን እነሱ አሳይተው በጣም ረዳናቸው፣ ሄዱ። እኛ ልናሳይ ዘዋይ ሄደን ይሄ ማለት 12ኛ ክፍል ሆኜ ግንቦት ላይ ነው ማለት ነው ይሄ ሆነው። ከዛ ሄድን ዘዋይ ቀሰቀስን። እኔ ደግሞ አክስቴ ያለች እዛ የኔ ቤተሰብ ዘዋይ ነበረ። ከዘዋይ ወደ አርሲ ነገሌ ነው የመጣውና መጀመሪያ አዲስ አበባ ነው ፋሚሊ የነበረው። ከዛ ዳሚት ሁሉ አባቴ ፖሊስ ስለነበረ ከሱ ሲቀየር አብረን እየተቀየርን ማለት ነው። ከዛ ነገሌ በኔ እድሜ ነው የገባነው። ከዛ ዘዋይ ብዙ ቤተሰቦች ስለነበሩ ቀሰቀስን። የምናውቃቸው ሰዎች ጓደኞቻችንም ቀሰቀሱ። 2 ቲያትሮች ቅጥልጥል የሚልና አንድ ደግሞ ፈተና የሚል መሰለኝ። 2 አንዱ ኮሜዲ ነው፣ አንዱ ትራጀዲ ነው። የ45 ደቂቃ ቲያትር ነው የሰራ ነው። 45 ግፋቢል እስከ 1 ሰዓት ሊሆን የሚችል እሱን ነበር ይዘን ሄድነው። በጣም የሚገርሙ ቲያትሮች ናቸው እውነት ለመናገር። ከዛ ቀስቅሰን ምን ብለን ሁሉን ጥሪያችንን ጨርሰን ሴቲንጋችንን ገንብተን ምን ብለን እየጠበቅን እያለ ከከተማው ወጣ ይላል የዘዋይ አዳራሽ። ታስታውሰው እንደሆነ ሐይቁ አካባቢ ኪዳነ ምህረት ቤተክርስቲያን አለ፣ ከሷ ጎን ነውና ወጣ ይላል ከከተማው። 12 ሰዓት 00 ሲል እንደዛ አይነት ዝናብ አይቼ አላቅም አብርሽ። ድፍርስርስ ያለ ዝናብ፣ አሸዋማ ነው ዘዋይ። አሸዋው እንደወጨፉ አፈር ነው የዘነበው ማለት ትችላለህ። አዘንን፣ በጣም አዘንን። ልፋታችን እንመጣለን ያሉ ሰዎች ነበሩ፣ ጓደኞቻችን፣ ቤተሰቦቻችን ምናምን ብለውን በቃ ግጥም አድርገን ያንን ያክል አዳራሽ ለማሳየት ነበር ሐሳባችን። 3 ሰው እንደገባ አፈር ዘነበ። ብንጠብቅ እስከ ምሽቱ 2 ሰዓት ማያባራ ዝናብ። አይደለም 2 ሰዓት 1 ሰዓት 1 ተኩል ቢሆንም ሰው ወደዛ ለመምጣት ይቸገራል። በንጋታው ግንቦት 20 ነው። እኛ ግንቦት 19 ነበረ። ግንቦት 20 ነው የበዓል የግንቦት 20 ዝግ ነው። በ21 ከህፃናት አምባ የመጡ ልጆች ትርኢት ያቀርባሉ። እነሱ ይዘዋል